ሐማስ ቀሪ እስራኤላውያን ታጋቾችን በአፋጣኝ ይልቀቅ አሊያም ምድራዊ የገሃነም እሳትን ለመቀበል ይዘጋጅ በሚል የዛቱ የተኩስ አቁም ድርድሩን በማፈንገጥ እስራኤል ወደ ጋዛ የሰብአዊ እርዳታ እንዳይገባ ስትከለክል ድምጻቸውን ለተቃውሞ ያልተሰማ በተኩስ አቁም እፎይታ ወደ ፍርስራሽ መንደራቸው በደስታ የተመለሱ ፍልስጤማውያንን ሙሉ ለሙሉ ውጡና ጋዛን በአሜሪካ ስር ትሁን የሚል እቅዳቸውን ይፋ ያደረጉ ጋዛውያን ወደ ግብጽና ዮርዳኖስ ካልሰፈሩ ካይሮና አማንም ሰለባ ይሆናሉ ሲሉ የሰነበቱት ዶናልድ ትራምፕ በአንድ ምሽት ጋዛውያንን ከቀያቸው የሚያፈናቅላቸው የለም ማለታቸው ዛሬ ምን አዲስ ነገር ተገኝቶ ይሆን ይህንን ያሉት የሚለው አነጋጋሪ ሆኗል። ዶናልድ ትራምፕ ጋዛ ላይ ያላቸው ንግድ መለሳለስ በነጩ ቤተ መንግስት ከአየርላንዱ ጠቅላይ ሚኒስትር ሚካኤል ማርቲን ጋር ከነበራቸው ውይይት በኋላ ዓለም ትወቅልን ማለታቸው ተነግሯል። የዶናልድ ትራምፕ የአቋም ለውጥ ተከትሎ የሐማስ ከፍተኛ አመራሮች የትራምፕን ሀሳብ በበጎ ተመልክተውታል። ዶናልድ ትራምፕ የተናገሩት በቋሚነት ፍልስጤማውያንን ከጋዛ የማፈናቀሉን እቅድ የማስቀረት ምልክት ከሆነ ጉዳዩ ተቀባይነት ያገኛል ብለዋል የሐማስ ቃል አቀባይ ሀዚም ቃሲም። እንዲህ አይነቱ የዋይት ሀውስ መለሳለስና የፖለቲካዊ አቋም ለውጥ እንደ መልካም አጋጣሚ ቢወሰድም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊኩድ ፓርቲ የሚመጣውን ግፊት በፖለቲካዊ መንገድ ማድረቅ ይጠበቅባቸዋል። ትራምፕ እስራኤል ስምምነቱን ሙሉ ለሙሉ እንድትተገብርና የትራምፕም ሀሳብ እንዲጸና የሐማስ ሰዎች ግፊት እንደሚያደርጉም ይፋ አድርገዋል። አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ወር ጋዛውያንን ከቀያቸው በቋሚነት በማስወጣት ጋዛን የማጽዳት ሀሳብ ማቅረባቸውን ተከትሎ በመካከለኛው ምስራቅ ትልቅ ቀውስን የፈጠረ ውጥን ሆኖ ነበር። በሐማስና በእስራኤል መካከል የአደራዳሪነት ሚናን ስትወጣ ከነበረችው ኳታር በራፋ በኩል ጫና ውስጥ ገብታ እስከነበረችው ግብጽ እስራኤል ጋር ግንኙነት ለመመስረት ጥረት ላይ እስካለችው ሳውዲ እንዲሁም ከእስራኤል ጋር እንደ ጠላት እስከሚተያዩት ኢራንና ቱርክ ድረስ በእቅዱ ላይ ተቃውሟቸውን ሲያሰሙ ቆይተዋል። ከዛም ባሻገር የአረብ ሀገራት በግብጽ ካይሮ በመሰባሰብ በ53 ቢሊዮን ዶላር ዳግም ጋዛን በ5 ዓመታት ውስጥ የመገንባት ውጥናቸውን ከትራምፕ እቅድ ባፈነገጠ መልኩ ማቅረባቸው የሚዘነጋ አይደለም። ታዲያ ግብጽም የሪፐብሊካኑን የአቋም ለውጥ እንደምታበረታታ ገልጻለች። በእርግጥም ዶናልድ ትራምፕ ነገ ከነገ ወዲያ ሀሳባቸውን ካለወጡ አሁን ላይ ያነሱት ሀሳብ በበጎ የሚታይ ሆኗል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በሰጡት መግለጫ ይህ የአሜሪካ አቋም በጋዛ ያለውን የሰብአዊ ድጋፍ እጥረት ያገናዘበና የፍልስጤማውያኑን ጉዳይ በአፋጣኝ መፍትሄ እንደሚያሻው ማሳያ ነው ብለዋል። የትራምፕ በእቅዳቸው ላይ የመለሳለስ ሁኔታ ምናልባትም የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ከአረብ ሀገራት ጋር የውጭ ጉዳይ ሚኒስትሮች ጋር ከመከሩ በኋላ የመጣ ሳይሆን እንዳልቀረም ተነግሯል። ባለፉት ቀናት የግብጽ፣ የኳታር፣ ዮርዳኖስ፣ ሳውዲ አረቢያ እንዲሁም የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትሮችን ጨምሮ የፍልስጤም ነጻነት ድርጅት ዋና ጸሐፊ በጋዛ ጉዳይ ላይ በዶሃ መክረዋል። በመጋቢት 4 2025 በካይሮ በተካሄደው የአረብ ሊግ ጉባኤ ላይ የጸደቀውን ጋዛን ዳግም የመገንባት እቅድ ላይ መወያየታቸውም ተነግሯል። በጋዛ በየዘርፉ ለሚደረገው የመልሶ ግንባታ ስራ ላይ የአሜሪካ ልዑክ ምክክርና ቅንጅት እንዲቀጥል መስማማታቸውም ተገልጿል። በእስራኤል እምቢተኝነት የተቋረጠው የተኩስ አቁም ስምምነት ንግግር ባሳለፍነው ማክሰኞ የዶናልድ ትራምፕ የመካከለኛው ምስራቅ መልእክተኛ ወደ ካታር ዶሃ መጓዛቸውን ተከትሎ ዳግም ተጀምረዋል። ይህም ከ1948 አንስቶ ከኢትፋድ 1 እና እስከ ኢትፋድ 2 ማለትም የፍልስጤማውያን አመጽ ድረስ ለሚታመሰው ቀጠና እንዲሁም የእስራኤል አደገኛ ኤፍ-35 ተዋጊ ጀቶች ለሚንጧት ፍልስጤም አንዳች በጎ ምልክት ተደርጎ ይወሰዳል። ስብሰባውን ተከትሎ የኳታር የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱል ራህማን አልታኒ በሰጡት መግለጫ የአረብ ሀገራት የፍልስጤም ግዛቶች ማስለቀቅና የተቋረጠውን ተኩስ አቁም ቀጣይነት በማረጋገጥ የሁለቱ ሀገራት መፍትሄ ቱ ስቴት ሶሉሽን ማምጣትን አጽንኦት ሰጥተው ተወያይተዋል። የሁለቱ ሀገራት መፍትሄ ከዮርዳኖስ ወንዝ እስከ ሜዲትራኒያን ባህር እስራኤልና ፍልስጤም የሚባሉ ሀገራትን ጎን ለጎን የማስቀመጥ ውጥን ያለው ነው። ሐማስ በተደጋጋሚ የተኩስ አቁሙን ሁለተኛ ምዕራፍ ለመጀመር ዝግጁ መሆኑን ቢያሳውቅም እስራኤል በጉልበት እጅ መጠምዘዝ ሀሳቧን ማጠናከሯ ይገለጻል። በጋዛ ምግብ፣ ነዳጅ፣ መድኃኒትና የኤሌክትሪክ አገልግሎት እንዲቋረጥ ማድረጓም የዚሁ ማሳያ ነው እየተባለ ይገኛል። በምድር በአየርና ባህር ሙሉ ፍልስጤም ቀጠናን የተቆጣጠረችው እስራኤል ግዛት የማስፋት ውጥን ላይ ናት በሚልም ትወቀሳለች። የ42 ቀናት ተፈጻሚነት እቅድ የተያዘለት የተኩስ አቁም ስምምነት ሙሉ ለሙሉ ተፈጻሚ ሳይሆን በዚህ ወር መቋረጡ ይታወሳል። የሰሞኑ የአሜሪካና የሐማስ ውይይት የትራምፕ የጋዛ እቅድ መለሳለስ ማሳየትና ሌሎችም ተደምረው የጦርነቱ ማብቂያ መቃረቡን ጠቋሚ ሊሆን ይችል ይሆን የሚለው የጦር አዋቂዎችና ተንታኞች ተስፋ ሆኗል።